ለወንዶች ነው ይሄ ቪዲዮ። ለወንድሞቼ ባለትዳር ለሆናችሁ እንደዚሁም አግብታችሁ ላላችሁ ሚስቶቻችሁ ነፍሰ ጡር ለሆኑም ሊወልዱ የተቃረቡም ያሉ ኦፕራሲዮን የት ነው ያደረገችው? ሁሉ ሰውነቷ ማጸኗን ወጣ ሁሉ ማጸኑን ማስወጣ። አዎ እንቀረታ አይደል? ሰላም ውድ ቤተሰቦቼ እንደምን አላችሁ? እንደምን እስከ ደረሳችሁ? እግዚአብሔር አምላካችን ከሁላችን ጋር ይሁን። እንኳን ለሰማዕቱ ለቅዱስ ጊዮርጊስ ወርሃዊ መታሰቢያ በሰላም አደረሳችሁ። ውድ ቤተሰቦቼ ዛሬም አስተማሪ ቁም ነገር አዘል መልእክቶችን ቪዲዮዎችን አዘጋጅቻለሁ። እስከ ፕሮግራሙ ፍጻሜ ድረስ አብራችሁን ቆዩ። በቀጥታ ወደ ዛሬው መርሃ ግብራችን እንሄዳለን። ጥቃት የእግዚአብሔር በጎ ፈቃድ እና የዲያብሎስን ፈተና በባህሪያቸው ውስጥ እንደ ዕውቀት ከዩኒቨርሲቲ ነው የሚፈልጉት። ከዛ ካልተነገራቸው ዓለም ምናምን ነች ባዶ ነች ብሎ ይገምታሉ። ይሄ ደግሞ ውስጣቸው ያለው ኃይል ያንን ባዶነት እያጠናከረ በቃ መጨረሻ ላይ ነፍሳቸውን ማጥቃት ግዴታ ነው። ዋናው አሁን አንተ ዓላማ እሷ ውስጥ ይሄን አልመደበቅ ብለምን አስፈለገ? እስከ መጨረሻ ከኔ ጋር ሲኦል እንድትገባ ነበር የፈለኩት። ምንም እንዳልፍላት በከክ ሆና ጨልሞባት ህይወት ውስጧ ላይ ሁለመናዋ ጨልሞ ከኔ ጋር ሙትት ሲኦል እንድትገባ ነበር። ሲኦል ማን ሄዱ? አየ እኛ እናውቀዋለን ግዛታችን። አለበለዛ ምኑ እንድላረክ? ቆይ መጨረሻ ውጤት እኮ መኖር አለበት። የልፋቱ ውጤት ምንድነው ታዲያ? ምንድነው? ሁሉ ለፍተን ውጤታችን ምንድነው? ወልታ ዛጋ ማድረስ ነው። ነፍስን ይዘዛ መግባት ነው። የኛ እኮ እሱ ነው ስጦታ ይዘን የምንወስደው እዛ እንጂ ሌላ ምንድን? ሰው አሳመምክ ምን ጥቅም? እሱ ምንም ትርጉሙ እናንተ ሲወል ሰው መውሰድ ነው። እኛ እኮ ዓላማ አለን እንደናንተ። እኛ እንደ ሰው እኮ አይደለንም። ለዓላማችን ጽኑ ነን። ተልኳችን በትክክል እንፈጽማለን። ዓላማችሁ ወደ ኋላ አንልም እስከ ወዲያኛው ድረስ እስተወዳኛው። ሰውስ ለምን የዓላማ ጽናትን ነገሩት? ለሰው ሰውማ ይለት እንጀራ ይስጠኝልና የሰጡትን ሁሉ ይቀበላል። እኛ እንስጠው ማን ይስጠው? በቃ ከስንት አንድ እንጂ መንግስተ ሰማያት የሚባል የሚያስብ ማነው? ከስንት አንድ ነው። ዲያብሎስ ማንኛውንም ህብረተሰብ በመገመት ደረጃ ብዙ መንገድ ሄዷል። ግምቱ ደግሞ ባለን ዕውቀትና ሁኔታ ውስጥ ያለንን አሰላለፍ አብሮ በመማር ነው። ከትምህርት ቤት የሚነሱ ሰይጣኖች እጅግ በጣም ስልታዊዎች ናቸው። ለምን? ትምህርት ቤት አብረው ስላሉ የስነ ልቦና አካሄዶቻችንን ከአስተማሪዎቻችን ጨምሮ ገምግሞ በሚጨርስበት ጊዜ በሌላው ህብረተሰብ ላይ የሚያሳየው ንቀትና እንዴት ነው ቀለል አድርጎ አይቶ የማጥቃት ልምዶቹ የሚጠብቁት ምንጩ በዚህ ካለው የዕውቀት ደረጃ ላይ ነው። ካለን የዕውቀት ተቋሞች ውስጥ ያለው አገማመት ነው። እሺ መልባጥ ነው። ቶል አፍላ ወጣ። አንተስ ምንድነው? ብራዘር እሺ አንተስ? ዛሬ ወደዚህ ተነስኩም። ስንት ዓመት ነው ከያዝካት? ትንሽ ያለች ህፃን እያለች ለምን ያዝካት? ሁሉ ሰውነቷ ስርስር አድርጌ እንድይዛት ስርስር አድርጌ መያዝ። ለምን? እንዳስራት ነው። እንዳስራት። ስንት ዓመት ነው? ህፃን እያለች ነው ያዝኳት እኮ። የስንት ዓመት ሆነ? የ4 ዓመት ሁኜ ነው መሰለኝ። የ4 ዓመት ነው። አዎ የ4 ዓመት ሆነ። አዎ አብረህ ቁጭ ብለህ? አዎ ሁልጊዜ ነው ማማት። እንዴት ነው የምታረጋት? ከ4 ዓመት ጀምሮ ውስጥ ሁልጊዜ ኦፕራሲዮን ታደርጋለች፣ ትታመማለች፣ ትተኛለች። ሁልጊዜ ኦፕራሲዮን የት ነው ያደረገችው? ሁሉ ሰውነቷ ማጸኗን ወጣ ሁሉ ማጸኑን ማስወጣ። አዎ እንቀረታ አይደል? የቀረ የለም። ሰው እንዴት ሁሉ ያማት ሁሉን ማማት ሰውነቷ። የት ሀገር ነው የተወለደችው? ኤርትራ። አስመራ ነው? የት ኤርትራ? አስመራ ነው የተወለደች። ከወዱ ጣንተን ልቤ ሆድ ውጣ። ከወዱ በጣም ማጅራት እኮ ውጣ እኮ አልኩ። አፍላ ሰይጣን ጋር ቡዳ ዘርና አፍላ ተዘጋጅ። በኢየሱስ ክርስቶስ ስም በስላሴ ስም በወላዲተ አምላክ ስም በቅዱስ ሚካኤል ስም
በቅዱስ ገብርኤል ስም በቅዱስ ዑራኤል ስም ሲኦል እንገባለን። ቶሎ 7 እጅ ሆነ 7 እጅ ሆነ ቶሎ እግዚአብሔር ይገስጽ። አይ ካናዳ ተነሽ ብድግ። ከየት ነው የመጣሽው? ከካናዳ። ማን ነው ስምሽ? አልጋነሽ። አልጋነሽ? አዎ። ወይ አልጋነሽ፣ ያው በርቺ። እሺ መምህር ግርማ አገኘሁ። አይዞሽ አይዞሽ። እንዴት ነው ብርታት? ምንም አይደለም። ምን ሁሉ አፉ ሁሉ ኩበት ሆነ። በጣም የሚገርም ነው። አይነ ጥላ የቡዳ አይነ ጥላ አይደል? የሰውየው ነው። አዎ እንደሱ አለኝ ማታ። የሚገርም ስቀጠቅጭው ነገረሽ? አዎ ማታ ነገረኝ። ቡዳ አይነ ጥላ ነኝ። ቡዳ አይነ ጥላ በፊት አላውቅም ነበረ እና አንድ የሆነ ቦታ ወይ ግብዣ ሲኖር ይገንዘኛል፣ አላውቀውም እንደሆነ እና እንደ ነርቭ ምናምን ያደርገኝና ያስቀረኛል። አሁን ባለፈው ስቀጠቅጠው በቃ ነገረኝ። ቡዳ አይነ ጥላ ነኝ አለ። አዎ ቡዳ አይነ ጥላ ነኝ እኔ ነኝ። በቃ ሰይጣኑ አጋንንቱ ሁሉ ዱላ ነው የሚወደው። አዎ በጣም ምክንያቱም እኔ ፋታ አልሰጥም። በቃ ስራዬ ብዬ ስገባም ስወጣም እሱን ነው። የሚገርም ነው። በርቺ። ክርስቶስ የተሰቀለበት መስቀል ለክርስቲያኖች ምልክታችን ብቻ አይደለም፣ ምልክታችንም ነው፣ ሕይወታችንም ጭምር ነው። ለዛ ነው እኮ አምላካችን በወንጌል ላይ ማንም የኔ ሊሆን ከኔም ጋር አብሮ ሊኖርና ሊከተለኝ የሚወድ ካለ ምኑን ተከትሎ ይከተለኛል? መስቀሉን ተከትሎ መስቀሉን ተሸክሞ። ይሄ ማለት መስቀሉ ራሱን ተሸክሞ ይከተለኝ ማለት ነው አይደለም። መስቀሉን ተሸክመ ተከተለኝ ማለት በመስቀሉ ላይ የተሰበከልህ ያየኸው የተማርከው ነገር አለ። ምን እውነት፣ ምን ፍቅር፣ ምን ይቅርባይነት፣ ምን ደምን ለእውነት ማፍሰስ፣ ምን ለበደሉ ዝቅ ብለ መጸለይ፣ ምን ለእግዚአብሔር ብለህ እርቃንህን መታየት፣ ምን ብዙ ጠላቶች ጥቂት ወዳጆች እንዳሉ አይተሃል። ይሄንን ሁሉ ይዘህ ተከተለኛል። ይሄ ማን የማይከብደዋል? በዚህ ዓለም ሁሉ መወደድ ነው እንጂ ማን መጠላትም ይፈልጋል? ተጠልተን ያደርንባቸው እኮ ምሽቶች እያለቀስን ለምን ጠሉኝ ያለበት ነው። ሰው ሲጠላህ እንዲህ ከተንገበገብክ እግዚአብሔርም ሊያዝንብህ እንደሚችል ተንገብግበ መቼ ነው ያለቀስከው? መቼ ነው ያነባኸው? በመስቀል ግን ያየነው እሱ ነው። ብዙዎች ጠልተውት ነበር፣ ጥቂቶች ክርስቶስን ወደውታል። እርሱ ለበደሉት ይቅርታ ሲለምን ሲጠይቅ ምህረት ሲያሰጥ አይተናል በደንብ። መስቀልን ተሸክመ ተከተለኝ ማለት ይቅርታ ይዘ ተከተለኝ። ስለ ፍቅር ሲል እንደ ሞት አይተናል። ማን ስለ ፍቅር የሚሞት አለ? እንደው አፉ ካልሆነ በቀር እንጂ አፉ ለሚወዳት ሴት ኧረ እንኳን መስቀልን መሸከም ይቅርና እቸነከርልሻለሁ እኮ ነው የሚለው። ሲወድ ሰው እውር ነው የሚሆነው። በቃ እቸነከርልሻለሁ፣ ቃጠልልሻለሁ፣ ምን ተሸክም ይማል አንቺንም መሸከምሻለሁ ይላል እኮ። በጣም እኮ ነው የሚገርመው። እንደው ይሄንን እውር የሆነውን ፍቅራችንን ለእግዚአብሔር ምን አለ ብንሰጠው? ለሱ እውር ብትሆንለት። ታውቃላችሁ አንዳንድ ፍቅር አለ ብላይንድ ላቭ የሚባል በቃ እውር የሆነ ፍቅር ምንም አያሳየም። ምን አለ ክርስቶስን እንደዛ መውደዱን ቢሰጠን። በቃ እውር ሆነን ሰደቡን አልሰደቡን፣ ተናገሩን አልተናገሩን፣ ምን አሉን አላሉን ምንም ሳንጨነቅ እሱንና እሱ ብቻ ለማስደሰት ሞክር። ቅዱሳን ለጠን በዚህ እኮ ነው ክርስቲያኖች። ቅዱሳን የከበሩት እኮ በዚህ እኮ ነው። እግዚአብሔርና እግዚአብሔርን ብቻ ስላሉ የናቋትን ዓለም መልሶ ሰጣቸው። አሁን አንተ የናቃትን ዓለም ብቻ እያልክ ስለሆነ እንዴት እግዚአብሔርን ታልቀዋለህ? ሁሉንም ነገር ስለ እግዚአብሔር ብለህ ተወው። ስለ ሁሉም ብለህ የተውክለት እግዚአብሔር መልሶ ሁሉን ይሰጣል። ግን ምን አለበት እኛ ምንም የመስቀሉን ሕይወት መኖር አልቻለም። ይሄ ደግሞ አይደለም። እኔ በጣም የሚገርመኝ ነገር ሌላ ልንገራችሁ። ሁላችንም ስለተሸከምነው መስቀል ከባድነት እናውቀዋለን። ማንም የኔ መስቀል ቀላል ነው የሚል ሰው አለ? የተሸከማችሁት ሕይወት ቀላል ነው ከባድ ነው? ራሳችሁ ታውቁታላችሁ እኮ። መታችሁ ቤተ ክርስቲያን ከበደኝ ያላችሁበት ጊዜ የለም? አንሳና ውሰደው በቃኝ ያላችሁበት ጊዜ የለም? አለ። የሚገርመው ምን መሰላችሁ?
ያንተ የተሸከምከው መስቀል ከባድ እንደሆነ እያወቅ ለምን ሌላው የተሸከመው መስቀል ላይ ተደረበህ እንዲከብደው ታረጋለህ? አብዛኞቻችን በጣም የምናሳዝነው እንደ ክርስቲያን ይሄ ነው። አንተ ራስህ ከብዶ ያለ ሸክም እያለ ለምን ሌላው እንዲከብደው ሸክም ትጨምርለታለህ? መች አነሰው? መች መጠላት፣ መች መገፋት፣ መች መሰደብ፣ መች መኖር አነሰው? አብዛኞቻችን እኮ እንደዚህ አይነት አኗኗር ነው ያለን። መስቀሉን ተሸክመን የምንጓዝ እንመስል ይሆናል እንጂ ሌላው የተሸከመው መስቀል ላይ የኛንም እንደረብበታለን። አንተም ተሸከመው ብለን ይሄን በምን እናውቃለን? በነፍስ አባቶቻችን ንስሐ ልንገባ የምንመጣ ሰዎች ይዘን የመጣነው መስቀል አለ። በቃ ከብዶን ከአቅማችን በላይ ሆኖብን ለአባቶቻችን እናሸክምና በሉ እናንተ ተጨነቁበት እኔ ስጨነቅ አልገኝም ብለን እንሄዳለን። እንደዛ ብሎ ነገር የለም። አንተም ማብረት ትጨነቃለህ፣ አንተም ማብረት አለቅሳለህ። የሌላውን ሸክም ሳያንስ ስንቶቻችን ሸክም ጨመርን እኮ ስንት ሰው ላይ። በጣም ነው የምናሳዝነው በእውነት በጣም እኔ በጣም መስተካከል አለብን በእውነት ክርስቲያኖች። እያንዳንዳችን የራሳችን መስቀል አለን። እሱን መሸከም እንደከበደን እሱን መሸከም አቅቶን እየተንገዳገድን መሆንን እያየን እንዴት ለራሳችን ማዘን ይከብደናል? እንዴት ሌላውን አይተን እገሌም እኮ ከብዶታል ላግዘው አይባልም? በፍጹም በፍጹም። መስቀላችን አብዛኞቻችን ከብዶናል። ያከበደብን ግን መስቀሉ እርጥብ ስለሆነ አይደለም፣ እኛ ሌሎቻችን ሌላ ሸክም እየጨመርንበት ስለሆነ ነው። ስንቱ ሰው ላይ መናፍቅ ማለት ኢየሱስ ክርስቶስን የካደ የኢየሱስ ክርስቶስን ሞትና ትንሣኤ ትቶ በሌላ ቤዛነት እጸድቃለሁ፣ በቅዱሳን በጻድቃን በሰማዕታት ሞት እጸድቃለሁ፣ ኃጢአቴ ይሰረይልኛል፣ ተስካር በማውጣት ኃጢአቴ ይሰረይልኛል፣ የተለያዩ መካናቶች ሄዶ በማሰራት በመሳብ ኃጢአቴ ይሰረይልኛል። ምንፍቅና ይኮ ነው። የሆነ ድንጋይ ሰርቶ ይችነስ ማርያም ቪላ ቤቶችን ሰርቶ ይሄ ነው ሚካኤል። የጳውሎስ አንገት መቆረጥ ላንተ ለኃጢአትህ ማስተስሪያ ይሆናል። ሰላም ኦርቶዶክስ አይነት አላችሁ። ይሄ መናፍቅ ከሃዲ ያለውን ሰምታችኋል። ወደ ሐሳቡ መለስበታለሁ። መጽሐፍ ቅዱሳዊ ማስረጃ ሰጠዋለሁኝ። ከዛ በፊት እንደተለመደው አካውንቱን ፎሎ፣ ቪዲዮውን ደግሞ ሼር፣ ኮፒ ሊንክ፣ ሪፖስት፣ ዱት ላይክ፣ ፌቨራይት አድርጉ። አካውንቴ እየተመታ ነው፣ ምክንያቱም እናንተ ኮፒ ሊንክ ስለማታደርጉ ነው። በእግዚአብሔር ስም እለምናችኋለሁኝ ኮፒ ሊንክ አድርጉት። 3 ሰከንድ ስጣችሁ። አመሰግናለሁኝ። ወደ ሐሳቤ እገባለሁኝ። በመጀመሪያ ደረጃ አንተ መናፍቁ ሰውዬ ባለፈው እናስታውሳ ሁላችሁም ቄሱ መጥቶ አዳራሽ ውስጥ ሰበከ ብላችሁ ከበሮ ስትደልቁ ነበር። ሞንታርቦ ከፍታችሁ ስትጮሁ ነበር። በቃ በየአደባባዩ ላይ በየሶሻል ሚዲያው። ምክንያቱም ቄሱ ከነ ልብሱ መጥቶ ወንጌል ሰበከ። የሐዲስ ኪዳን ምናምን ቸርች ውስጥ ዮናታን ጋር መጥቶ ኧረ ተረት ተረታችሁ ነው። ምክንያቱም የክህደታችሁ ጥግ እናንተኛን ትሳደባላችሁ፣ ቅዱሳን ትሳደባላችሁ። ነገር ግን ደግሞ ቅዱሳን የማዕረግ ልብሳቸውን ትለብሳላችሁ። ምንኩስናን አትቀበሉም። ግን ደግሞ የለበስከው ልብስ የምንኩስና ልብስ ነው። ሰው ምን ማለት ነው እንዴ? ህይወቱን ትጠላለህ፣ ልብሱን ግን ታጌጥበታለህ። እንዲህ አይነት ማለት ክህደት፣ ምንፍቅና ያንተ ነው። ፕላስ ደግሞ አንተ ለተናገርከው እዚህ ጋር አነሳው ክስ በሙሉ እኛ የኢየሱስ ክርስቶስን አዳኝነት አንክድም፣ ድኔም አናደርግም። ይልቁንም እኛ የምናምነው በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ በሰጠው ቤዛነት አንድ ጊዜ ፈጽሞ እንደዳነን እናምናለን። ድነናል፣ በጸጋው ድናለን። ልክ ስንጠመቅ በጸጋው ድነናል። ከዚያስ ድነታችን እንዳይጠፋ ደግሞ ድነታችን እየፈጸምን እንቀጥላለን ማለት ነው መጽሐፍ ቅዱስ እንደሚናገረው። እናንተ ግን የምትሉት የጳውሎስ አንገቱ መቆረጥ ለአንተ ቤዛነት ነው ወይ? አይደለም። 4 ነጥብ። ውሸት። ይሄ የሐሰት ክስ ነው። ይሄ ድንጋይ ሰርታችሁ ማርያም ትላላችሁ፣ ቪላ ቤት ሰርታችሁ ማርያም በጭራሽ እኛ ቪላ ቤት ሰርተን ማርያም አንልም። እንደናንተ ኦና አዳራሽ እኛ እንደዚህ አይነት ስርዓት አምልኮም አንፈጽምም። ነገር ግን እግዚአብሔር በሰጣቸው ቃል ኪዳን መሰረት በዚህ በትንቢተ ኢሳይያስ ምዕራፍ 56 ቁጥር 4 ጀምሮ እግዚአብሔር እንደዚህ ይላል። እግዚአብሔር ሰንበቴን ስለሚጠብቁ ደስ የሚያሰኘኝንም ነገር ስለሚመርጡ ቃል ኪዳኔንም ስለሚይዙ ጃንደረቦቼ እንዲህ ይላልና በቤቴና በቅጥሬ ውስጥ ከወንዶችና ከሴቶች ልጆች ይልቅ የሚበልጥ መታሰቢያ ስም እሰጣችኋለሁኝ፣ የማይጠፋ የዘላለም ስም ይላል። ስለዚህ ቅዱሳኑ እግዚአብሔርን ደስ ስላሰኙት፣ ጃንደረቦቹ ስለሆኑ፣ ስለመረጡት፣ ሰንበቱን ስላከበሩ፣ በቅድስና ሕይወት ስለኖሩ፣ ሰማዕት ስለሆኑ ስለ እነሱ የማይጠፋ ስም ሰጣቸው። ይሄ ስም ደግሞ ቤተክርስቲያን እናንጽላቸዋለን፣ በስማቸው ጽላት ይቀረጽላቸዋል።
አልፋ ወኦሜጋ የቅዱሳን መታሰቢያ ጽላት ይቀረጻል። ከዛ ውጪ የክርስቶስን ስጋና ደም በልተን ቤዛነትና ዘላለማዊ ድነት እናገኛለን። እኛ ተስካር ስናደርግ ግን የቅዱሳን አማላጅነት የቅዱሳናቸው ቃል ኪዳን እንዲያድርብን እንጂ እንዲያድኑን አይደለም። የሚያድን ኢየሱስ ክርስቶስ ብቻ ነው። በአማላጅነታቸው ከኛ የበረቱ ስለሆኑ ስለሚያውቁ ተጋድሎውን የኖሩበትን ህይወት ስላለፉት በዛ ነገር እንዲያግዙ እንዲረዱን ደግሞ ምልጃ ወደ እነሱ እንልካለን። ይሄ ደግሞ መጽሐፍ ቅዱሳዊ ነው። አንተ ለ30 ሰው አደርፍ ሰብስበህ ትማልድ አይደል እንዴ? ወደ እግዚአብሔር ትጸልይ አይደል እንዴ? ፈወስኩ ስለ አይደል እንዴ? የውሸት የሐሰት ያጋንንት ትምህርት እያስተማርክ ያው መጽሐፍ ቅዱሳዊ በመስቀሉ የማታምን እግዚአብሔርን የካድክ ኃይሉን የካድክ ያምልኮ መልክ ግን ያለ ኃይሉን ግን የካድክ እዛ ውስጥ ገብተህ የውሸት ትምህርት ታስተምራለህ። እኛ ግን በትክክለኛው መጽሐፍ ቅዱስ በእግዚአብሔር ቃል እየተመራን የቅዱሳን አማላጅነት እንጠቀማለን። ይሄ ካተጠቀምክ የራስህ ጉዳይና የራስህ ጉዳይ ብቻና ብቻ ነው። የሚያድን ግን ኢየሱስ ክርስቶስ ብቻ ነው። የሚያድንም የሚገድልም እሱ እንጂ ቅዱሳን የሚያድኑን በጸጋ ነው። ቅዱሳን አማላጅነታቸው ለኛ የሚጠቅመን እንጂ ድህነት አይደለም። የነሱ ደም ለኛ ምናችንም አይደለም። የክርስቶስ ደም ብቻ ነው። ስለዚህ የሐሰት ክሳችሁን እዛ ሄዳችሁ ተረተረታችሁ ለሚሰሙት አዳራሽ ውስጥ ላሉት ለታጎሩት ለመንጎቻችሁ ይሄንን ንገሯቸው እንጂ እኛ ጋር ይሄ አይሰራም። በመረጃና ማስረጃ ነው የምንሄደው። እንቀጥላለን። እያየን ደግሞ እናንተን ማዋረዱን እንቀጥላለን። ኦርቶዶክሳውያን በድጋሚ አካውንቱን ፎሎ፣ ቪዲዮውን ደግሞ ሼር፣ ኮፒ ሊንክ፣ ሪፖስት ቢታርጉት በሌላ ሰመጣለሁ። ሰላም ያላችሁበት ፊት በእጮኝነት ሳሉ ከነሳ አባቶቻቸው ጋር ተነጋግረው የሚሆን እንዲሁ በራሳቸው ፈቃድ የሚሆን በየቤተ ክርስቲያን እየሄዱ የጋብቻ ቀለበት ይሄ የቃል ኪዳን ቀለበት ቃል ኪዳን ይገባባሉ። አብረው ቅዱስ ቁርባን ሲቀበሉ ይታያሉና በእውነት እጮኝነታቸው ላይ ጉዳት አያመጣም ወይ? ይሄ ደግሞ በራሱ ምናልባት ወደ ዝሙትም ህይወት ሊወስዳቸው ይችላልና ችግሩን ደግሞ ተቋቁመው ሌላ ችግርም ደግሞ ቢፈጠርባቸው እነዛን ችግሮች ደግሞ ተቋቁመው ወደ ጋብቻ ይገባሉ ቆርበናል በሚል ምክንያት ማለት ነውና እጮኝነት ላይ ቀለበት ማሰር በእውነት ቃል ኪዳን መግባትና ቅዱስ ቁርባንን በጋራ መቀበል ይፈቀዳል ወይ? መልካም። በአጠቃላይ ያው አማኝ የሆነ ኦርቶዶክሳዊ የሆነ ሁሉ በቁርባን እንዲኖር ይፈቀዳል። ዋናው መሰረታዊ ነገራችን እሱ ነው። ሁሉም ሰው ቆራቢ እንዲሆን ነው የሚፈልገው። ከዚህ ህይወት እንዲለይ ማንም ቤተክርስቲያን ማትፈቅድም። የኛም ተልእኮ በምድር ላይ ያለው የቤተክርስቲያኑም ተልእኮ ይሄ ነው። ሁሉም ያው ስጋዬን የበላ ደሜን የጠጣ የዘላለም ህይወት ነው አለው ነው ከህይወት መለየት የለበትም የሚል የቤተክርስቲያኑ አቋም ቋሚ ትምህርት ነው ማለት ነው። በዚህ ምክንያት ግን ቀድመው እንደዚህ በጎን በተናጠል የሆነ ቦታ እየሄዱ ውስጥ ለውስጥ ተደብቆ እንደዚህ አድርገናል፣ ተክሊል ምንድነው ቀለበት አድርገናል፣ አብረን ቆርበናል ምናምን የሚለው ነገር እንደ አይነት የተደባበቀ ትምህርት ቤተክርስቲያኑ የላትም። በግልጽ ቋንቋ ስናስቀምጠው የጋብቻው ቀን 3 አይነት በጸሎቱ ላይ የተቀመጠ ህግ አለ። አንደኛው የተክሊል ጸሎት አለው። ሁለተኛው የቀለበቱ ጸሎት አለው። ሶስተኛው ስጋው ደሙ አንድ የሚሆንበት ማለት ሚስጥሩ። ስለዚህ እነኚህ ጸሎቶች በአንድ ላይ ነው የሚጸለዩት። በአንድ ላይ ይጸለያሉ። ሥርዓተ ቁርባኑም ተክሊሉም ቀለበቱም ደረጃ በደረጃ ይደረጋል። ራሱ ኦርደር አለው እኮ መጀመሪያ ምን እንደሚደረግ ከዚያ ምን ቀጥሎ እንደሚደረግ በዝርዝር አስቀምጦታል። ሁሉ ጊዜ የምናውቀው ጉዳይ ስለሆነ ማለት ስለዚህ ያ ነው የሚሆነው። ሊሆን የሚችለው በአንድ ላይ ይሄንን ነው ህጉን የምንፈጽመው እንጂ በተናጠል ይሄንን ቀድመን አድርገናል፣ ይሄንን እንደዚህ አድርገናል እንደዚህ እሱ አስተምሮቱ የተዛባ ነው፣ ስህተት ነው፣ ሊሆን አይገባውም። ግን እሱም ግን ቆርበው መኖር ይችላሉ። ዋናው ዓላማው ያ ስለሆነ እሷ እየቆረበች ራሷን ጠብቃ እሱም እየቆረበ ራሱን ጠብቆ መኖር ይችላል። ወደ ጋብቻ ሲመጡ ግን ቀለበት ላይ ቀለበት ተክሊል የሚደረገው ከስጋው ደሙ ጋር ጸሎት ስላለው ጸሎት ተጸልዮበት ነው ሊሆን የሚችለው ማለት ነው። ሥርዓተ ጸሎቱ ጥንቅቅ አድርጎ ስላስቀመጠው እዚያ ላይ የሚሆነው አሁን ቀለበቱም ተሳስረናል ከዚህ በኋላ አንለያይም ነው። መታሰር ማለት እኔ ያንቺ ነኝ ያንቺ እስረኛ ነኝ አንቺ ምን እስረኛ ነሽ ማለት ነው። እንደገና ተክሊሉንም ስናደርገው ይሄ ስለ ድንግልና የተሰጠ የክብር ሽልማት ነው። በነገራችን ላይ ተክሊል ማለት ስለ በድንግልና ጸንተን ሕገ እግዚአብሔርን ጠብቀን ኑረናል የሚገባንን ሽልማት ቤተክርስቲያኗ ልትሰጠን ይገባል ብሎ መቅረብ እኮ ማለት ነው። ስለዚህ የሚገባ ሽልማት ይሄ ነው። ተክሊሉ ሰርጎ ነው፣ ሽልማት ነው፣ ቤተክርስቲያን የምትሰጠን ነው፣ ስለ ድንግልና የሚሰጥ ሽልማት ነው። አንድ የሚያደርገው ግን ስጋና ደሙ ነው። ሙሽራውና ሙሽሪት አንድ የሚሆኑት በክርስቶስ ስጋና ደሙ ነው፣ አንድ ይሆናሉ ማለት ነው። ስለዚህ ይሄ ደግሞ ጸሎቱ ጥንቅቅ ያለ የሁሉም ጸሎት ስላለ ጸሎት ተጸልዮ በአንድ ጊዜ የሚሰጥ ነው እንጂ ያኛው ዝም ብሎ ልምድ ነው። እሺ እንደበዛው አያይዛ
ሳይጋቡ አንድ ላይ ቅዱስ ቁርባን መቀበል ለአንድነታቸው ዋስትና ይሆናቸዋል? እሱ ምንም አያገናኝ። የሚታሳሰሩበት ቀን ያ ጸሎት አለው እኮ ነው እያልን ያለ ነው። በጸሎቱ ነው ጸሎቱ አለው ደረጃ በደረጃ በዚያ ላይ የሚተሳሰሩት። ከዚያ በፊት ያለው ራሳቸውን ጠብቀው በፍቅር በዚያው አንቺም በቅድስናሽ እኔም በቅድስና እንቀጥሎ መቀጠል ብቻ ነው የሚችሉት። በቁርባን እሷም እየቆረበች እሱም እየቆረበ ቅድስና ጠብቀው ራሳቸው መኖር ይችላሉ። ከዚያ ውጪ ግን እንደዚህ አድርገናል የተሳስረና ምናምን የሚለው ነገር እሱ ይሄ የመንደር አስተምሮ ነው። የቤተክርስቲያኑ አስተምሮ አለ። የቤተክርስቲያኑ አስተምሮ ወስነው ቀን ቆርጠው ዛሬ አንድ እንሆናለን ብለው ይመጣሉ። ቤተክርስቲያን ደግሞ ጸሎቱን አዘጋጅታ ተጠብቃቸዋለች። ስጋው ደግሞ አለ የህይወት ምግብ እሱን ይቀበላል። ሁሉ ነገር እዚያው ላይ ያልቃል ማለት ነው። ለወንዶች ነው ይሄ ቪዲዮ። ለወንድሞቼ ባለትዳር ለሆናችሁ እንደዚሁም አግብታችሁ ላላችሁ ሚስቶቻችሁ ነፍሰ ጡር ለሆኑም ሊወልዱ የተቃረቡም ያሉ ከአንድ ወንድም ታሪክ ጋር አያይዤ ነው የምነግራችሁ ማለት ነው። ይሄ ምስክርነትም ስለሆነ ማለት ነው። እንግዲህ በአብዛኛው 3 ወር ላይ 4 ወር ላይ ጽንስ በተደጋጋሚ የሚጨናገፍባቸው አሉ እህቶች ማለት ነው። 4 ጊዜ 3 ጊዜ እንደዚህ አስማንዲዮስ የሚባለው መንፈስ ሴቶች ማህፀን ላይ የመቀመጥ ባህሪ ያለው ቅዱስ ሩፋኤል የገሰጸው ማለት ነው። አስማንዲዮስ የሚባለው መንፈስ እና ምንድነው የሚያደርገው? ያቺ ሴት ከባሏ ጋር እንኳን ግንኙነት ለማድረግ ብታስብ ህመሙን ብቻ እንድታስብ በማድረግ ለፍትወት ከባሏ ጋር ለምትፈጽመው ግንኙነት ስጋዊ ፍላጎት ያላትን ነገር እንዲቀዘቅዝ በማድረግ ትዳር ውስጥ ክፍተትም የሚፈጥር ማለት ነው። እንግዲህ ማህፀን ላይ ቁጭ በማለት ጽንስም ያጨናግፋል ማለት ነው። ዶክተሮች ላይም በማደር እንግዲህ ያልተገባ ነገሮች እንዲሆኑ ጽንሱን እንግዲህ መወለድ የነበረበት በሕክምና ስህተት ሞተ እንዲባል ብዙ ነገር ማለት ነው። ነገር ግን የሚገርማችሁ ይህች እህት የመውለጃዋ ጊዜ ይቃረባል። ነገር ግን ያ ከመውለጃዋ ጊዜ በፊት ማለት ነው የሽንቷ ይፈስና ወደ ሆስፒታል ትገባለች ማለት ነው። ከዛም እንግዲህ እዛ ሆስፒታል ላይ ምጧ እስከሚመጣ እዚሁ ትሁን ይባላል ይጠበቃል ማለት ነው። ነገር ግን የአስማንዲዮስ የሚባለው መንፈስ ሁሉ ጊዜ ይዝት ነበር። ለምን? የተጋለጠ መንፈስ ስለነበረ ማለት ነው። ዶክተሮቹ ላይ አድሬ እንደዚህ ልጁ እንዲሞት አደርጋለሁ እንደዚህ አደርጋለሁ እያለ ይዝታል። ያው የሰይጣን ባህሪ የምታቆጥ እንግዲህ አይደል? ደፋር ነው። ምንም ማድረግ ባይችልም ደፋር ነው። ለማድረግ ይሞክራል። ከዛ በኋላ ያ ልጅ እንግዲህ መዝገበ ጸሎቱን ይገልጣል። ከዛ በኋላ ድርሳናቱን ይጸልያል። ድርሳነ ሚካኤል፣ ድርሳነ ገብርኤል፣ ድርሳነ ሩፋኤል፣ ድርሳነ ኡራኤል፣ ድርሳነ ሳቁኤል እያለ 7ቱንም ድርሳናት ያደርሳል ማለት ነው። ከዛም መልካ ሩፋኤልም ያደርሳል። ሌሎች ቅዱሳን ይጠራሉ። መልካ አርሴማ ይደርሳል። ቅድስት አርሴማ ነይ። የሚገርማችሁ እነዛ ቅዱሳን የተጠሩትም ያልተጠሩትም ቅዱሳን ይመጣሉ ማለት ነው። እንግዲህ ማህፀን ላይ ተቀምጦ ያንን ልጅ ገላለው እንቧ ከረዮ ሲል የነበረው መንፈስ እንዲገሰጽ ይሆናል ማለት ነው። ከዛም ያቺ ሴት በምጥ ትገላገላለች ሰላም ማለት ነው። ነገር ግን ብዙዎች እኛ ወንዶች ሚስቶቻችን ሊያዋልዷቸው ሊወልዱ ሆስፒታል በገቡ ሰዓት ላይ የምናደርገው ነገር ምንድነው? ወደዛ ወደዚህ እያለን ግርግዳ የተደገፈን ነው የሚቆማር በአብዛኛው ፊልምም ላይ እንደምናየው ማለት ነው። ስለዚህ ከዛ በበለጠ ግን ምን ማድረግ አለባችሁ? ሰው ሳያያችሁ ደበቅ ብላችሁ ጸሎት ማድረስ ትችላላችሁ። በቃላችሁ ከምታደርሱት ጸሎት ባለፈ ማለት ነው የመዝገበ ጸሎታችሁን ይዛችሁ ሄዳችሁ ወደ ሚስታችሁ ወዳለችበት አቅጣጫ ሆናችሁ ጸሎትን ማድረስ ትችላላችሁ። ሚስቶቻችሁ ሊወልዱ እስከሚገቡበት ሰዓት ላይም እዛው ሆስፒታል ውስጥ ማለት ነው እሷ ያለችበት ጋር ቆማችሁ ጸሎትን ማድረስ ትችላላችሁ። የዛተ ዶክተሮች ላይም በማደር የእናንተን ልጅ ለመግደል የእናንተን ጽንስ እንዲጨናገፍ ለማድረግ ብዙ ርቀት ስለሚሄድ ዶክተሮችም ላይ በማደር የሕክምና ስህተት ተብሎ ኦፕራሲዮን ተብሎ ምን ተብሎ ስሙ ብዙ ነው። እንደዛ ሆኖ ልጆቻችሁን እንዳታጡ ጸሎትን ማድረግ አትርሱ። እሺ ጽንስ በሆዷ ባለም ጊዜ ልትወልድም ባለችም ሰዓት ማለት ነው። ሰላማችሁ ይብዛ። በመጨረሻም እንግዲህ ውድ ቤተሰቦቼ በዛሬው ቆይታችን በዛሬው ትምህርቶቻችን እነዚህንና መሰል ጉዳዮችን ለመዳሰስ ለማየት ሞክረናል። በቀጣይም እንደዚሁ የሚያነቁ የሚያበረታቱ መንፈሳዊነታችንን ከፍ የሚያደርጉ ትምህርቶችን ቪዲዮዎችን ይዤላችሁ እስከምንገናኝ ድረስ የቅዱሳን አምላክ ከሁላችን ጋር ይሁን። በሀገር ውስጥም ከሀገር ውጭም ያላችሁ ኢትዮጵያውያን ኤርትራውያን ቤተሰቦቼ ሰላም እግዚአብሔር ከሁላችሁ ጋር ይሁን እላለሁኝ። እንበርታ፣ እንጠንክር። እግዚአብሔር አምላካችን መሻታችንን ሐሳባችንን እቅዶቻችንን ሁሉ እግዚአብሔር አምላካችን ይሙላልን። በያላችሁበት ሰላም እግዚአብሔር ከሁላችሁ ጋር ይሁን እላለሁኝ።
ይቆየን። አሜን።